ክብር ለእግዚአብሔር ለአምላካችን ይሁን። እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። እግዚአብሔር አምላክ አንድያ ልጁ ኢየሱስ ክርስቶስን ለኛ ልኮ ከድቅድቅ ጨለማ ወደሚደነቀው ብርሃን አስገብቶናል። ዛሬ በዚህ ያለን በጌታ ያመንን ሁላችን ነገ የእግዚአብሔርን መንግስት የምንወርስ ዛሬ እግዚአብሔር የንስሐን እድል ሰጥቶን የምህረትን እድል ሰጥቶን ደግሞ እንደዚህ ተሰብስበን እሱን ማምለክ እንድንችል የከበረን ምስጋና ለሱ ማቅረብ እንድንችል እግዚአብሔር እችን ቀን በእድሜያችን ላይ ስለጨመረልን ዛሬ የከበረን መስዋዕት ይዘን በፊቱ መቆም እንድንችል እግዚአብሔር ስለረዳን እንደገና ለጌታ በጭብጨባ በእልልታ እናከብረዋለን። ክብር ለኢየሱስ ክርስቶስ። በእግዚአብሔር ፊት በእግዚአብሔር ቤት መሆን መታደል ነው። ከዚህ የተሻለ ነገር የለም። በእግዚአብሔር ቤት ኖሮ እግዚአብሔርን እያገለገሉ እግዚአብሔርን እያከበሩ በሱ ጥላ ስር መመላለስ ትልቅ የከበረ ነገር ነው። እግዚአብሔር ይባርካችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በየዓመቱ የልደት በዓልን ከአባል ቤተ እምነቶች ጋር በጋራ በመሆን በእንደዚህ አይነት መልክ እናከብራለን። ይህንን ፕሮግራም በኢቫንጀሊካል ቴሌቪዥን እና በሌሎች ሚዲያዎች በቀጥታ ስርጭት የምትከታተሉ የወንጌል አማኞች በሀገር ውስጥም በመላው ዓለም የምትገኙ ሁላችሁንም እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ እያልኩ ጨለማ ምን ያህል እንደሚከብድ ሊያሳዩን ፈልገው ይመስለኛል። ጨለማ ሲሆን ሁሉ ነገር ጸጥ ይላል። ብርሃን ሲሆን ደግሞ እንደዚህ ነው። በብርሃን መመላለስ ማለት ይሄ ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ አንድያ ልጁን ልኮ ውድ ስጦታ አድርጎ ለኛ እንደሰጠን እንደተቤዠን እኛ ደግሞ በኢየሱስ ክርስቶስ በኩል የእግዚአብሔር መንግስት ወራሾች እንደሆንን ለዚህ ደግሞ ምንም ዋጋ ከኛ የሆነ የተከፈለ ነገር እንደሌለ አስበን እንግዲህ በዓሉን ስናከብር በአካባቢያችን የተቸገሩ ሰዎችን በመርዳት የታረዙትን እንደዚሁ በማልበስ እንደው ለወግ ሳይሆን አርጉ ስለተባልን ሳይሆን ማድረግ ስላለብን ከኛ አልፈን ሌሎችን በመድረስ ለሌሎች ደግሞ ወንጌልን በመስበክ ወንጌልን በመናገር በዓሉን ምክንያት በማድረግ ኢየሱስ ክርስቶስን ላላመኑ ሰዎች መንገርም ያስፈልጋል። ምክንያት በማድረግ በምክንያት ጌታን ለሰዎች መንገር አለብን። የምስራቹን ቃል ማወጅ አለብንና በዓሉን ስናከብር በዚህ መንፈስ ልናከብር ይገባል። በመላው ዓለም ያለን ሁላችን እንኳን አደረሰን እንኳን አደረሳችሁ ላለው